በሰፊ አበባ መስክ ውስጥ የምትኖር በውበቷ እጅጉን የምትኩራራ አንዲት ቢራቢሮ ነበረች። ይህችም ቢራቢሮ በብዙ ቀለማት ያጌጡ ክንፎች ስለነበራት ሳቢና ቆንጆ ነበረች። በአካባቢዋ ያሉ ሌሎች ቢራቢሮዎች ስለ ውበቷ አብዝተው ይነግሯት ነበረ። ቢራቢሮም ቀኑ ፀሐያማ በሆነ ጊዜ ከቤቷ ትወጣና በአበቦች መስክ ላይ እየበረረች ትዘዋወራለች። በአካባቢዋ ላይ የሚገኙ አበቦች እየተመለከተች ትሳለቅባቸዋለች። ሲያሻትም በነገር ሸንቆጥ ታደርጋቸዋለች። እናንተ አበቦች ተመልከቱኝ፣ እኔ መብረር እችላለሁ፣ በዛ ላይ በጣም ቆንጆ ነኝ እያለች ታፌዝባቸዋለች። ከአበቦች መካከል አንዱ አበባ እንዲህ አላት፣ ውዷ ቢራቢሮ፣ እኛ የሥራ ሰዎች ነን፣ እንዳንቺ ጊዜ የለንም፣ ከዚህ ሂጂ ሲል ተናገራት። ቢራቢሮም መልሳ የምን ስራ ነው የምትሰሩት? እዚሁ ተገትራችሁ እንደቆማችሁ ነው ስትል ተሳለቀችባት። እኛ አበቦች እንዲሁም እጽዋትን ጨምሮ ለፍጥረት ሁሉ አስፈላጊ የሆነውን አየር እንዲሁም ምግባቸውን እናዘጋጃለን ሲል መለሰላት። ቢራቢሮም በአበባው ንግግር እያሾፈች ወደ ቤቷ ተመለሰች። በነጋታውም ቀኑ ቆንጆና ፀሐያማ ስለነበር እንደተለመደው ከቤቷ ወጥታ በመስኩ ላይ መዝናናት ጀመረች። ከዛም ሆነ ብላ አበቦቹን ለማናገር ወደ አበቦች መስክ አመራች። እንደለመደችውም ሰላምታ ሳታቀርብ እናንተ ስራ ፈት አስቀያሚ አበቦች ስትል ተጣራች። ሁሉም አበቦች የራሳቸው ስራ ላይ አተኩረው ስለነበረ መልስ የመለሰላትም አልነበረም። በድጋሚም እናንተ አስቀያሚዎች ስትል ተጣራች። የትናንቱ ትሁቱ አበባም እባክሽ ቢራቢሮ አነጋገርሽን አስተካኪ፣ እኛ የሥራ ኃላፊነት አለብን፣ አንቺ ስራ ፈት ስለሆንሽ በየመስኩ መሽከርከርን ተያይዘሽዋል አላት በረጋ ስሜት። ቢራቢሮም ተናዳ ልትመልስለት ስትል ታታሪዋ ንብ ብቅ አለች። እንደምን አደራችሁ ታታሪ አበቦች ሰላምታ አቀረበች። ዞራ ስትመለከትም ቢራቢሮ ነበረችና እንደምን አደርሽ ቢራቢሮ አለቻት። ቢራቢሮም በአስቀያሚ መልክሽ እንዲሁም ድምፅሽ ነቢቱ እንደሆንሽ አውቄሻለሁ። አበባም ደንግጦ እባክሽ ቢራቢሮ እንዲህ ያለ መጥፎ ንግግር አትናገሪ፣ ነቢት በአንዲት እንድፊያ እዚሁ ልትገልሽ ትችላለች። እኔ እንደሷ ጋጠ ወጥ አይደለሁም። እኔ ስራ ወዳድና ታታሪ ነኝ፣ አብዝቼ ስለ ውበት አልጨነቅም ስትል መለሰችላት። ቢራቢሮም በዚህ የነቢት ንግግር ተበሳጭታ ውስጧም እጅጉን ፈርቷል። ምክንያቱም ልትነድፋት እንደምትችል አላሰበችም ነበር። ነቢቱም ቀጥላ ውድ አበባ፣ የዛሬውን የአበባ ብናኞች አዘጋጀህልኝ ብላ አበባውን ጠየቀች። አበባውም በሚገባ፣ ይኸው ጣፋጭ ማሮችሽን ለማዘጋጀት እንዲረዳሽ በጥሩ ሁኔታ ነው ያዘጋጀሁልሽ ብሎ ለነቢቱ ሰጣት። ነቢቱም አመሰግናለሁ ውድ አበባ ብላ ጉዞዋን ቀጠለች። ቢራቢሮም እየተናደደች በመስኩ መዘዋወርን ቀጠለች። ግን ድንገት ከየት መጣ ሳይባል በአካባቢው ከፍተኛ የሆነ ንፋስ ማናወጥ ጀመረ። ውቧ ቢራቢሮም የምትገባበት ጠፋት። ወይኔ ጉዴ! ንፋሱ ክንፎቼ ሊገነጣጥላቸው ነው። ዝናብ ከዘነበ ደግሞ ይገለኛል እያለች ስቅስቅ ብላ አለቀሰች። ነፋሱም እጅጉን የበረታ ስለነበረ ቢራቢሮን ያንገላታት ጀመር። ቢራቢሮም ያላት አማራጭ አበቦቹን እንዲያስጠልሏት መጠየቅ ነበርና እያፈረች
እባካችሁ መሞቴ ነው፣ አድኑኝ ስትል ተማጸነቻቸው። አበቦችም ቢራቢሮ ያደረሰችባቸው ነገሮች ስላስከፋቸው እምቢ አሏት። ኧረ እባካችሁን የዛሬን ብቻ፣ ክንፎቼ መበጣጠሳቸው ነው፣ ለትንሽ አሸሽጉኝ ስትል በድጋሚ በእንባ ለመነቻቸው። ያ ትሁቱ አበባ አዝኖላት በቅጠሎቹ ስር እንድትጠለል ፈቀደላት። ንፋሱም አልፎ ፀሐይዋ መውጣቷን ስትመለከት ወደ ቤቷ ለመመለስ ወሰነች። እስከ ዛሬም በሰራችው ሥራ እጅጉን እየተጸጸተች እንዲህ አለች። ውድ አበቦች፣ በስራዬ በጣም ተጸጽቻለሁ። እባካችሁ ይቅርታ አድርጉልኝ። ከዛሬ ጀምሮ አከብራችኋለሁ። እናንተ ነፍሴን አድናችኋታልና ከልቤ አመሰግናለሁ ስትል ይቅርታዋንና ምስጋናዋን አቀረበች። ውድ ቢራቢሮ፣ ለሌላ ጊዜ እንዲህ ያለ መጥፎ ጸባይ አይኑርሽ። ታታሪ ሰራተኛም መሆን አለብሽ። ደግሞም ይቅርታ አድርገንልሻል። ከዚያን ወዲህ ቢራቢሮ ከአበቦቹ ጋር ጥሩ የሆነ ወዳጅነትን ፈጥራ በሰላም በደስታ በመስኩ ላይ መኖር ጀመረች።